አሁን ላስቀይመህ ነው ይኸውልሽ እኔ ላስቀይምሽ ነው የመጣሁት እኔ አሁን ላስቀይመህ ነው እኔ ደግሞ ላስቀይምሽ ነው የመጣሁት ላስቀይምህ ነው ሳይሆን እኔ ደግሞ አንቺ ላስቀይምሽ ነው እሺ ምንድነው የምትፈልገው ነው በኋላ የሰማሽኝ ከሆነ ማለት ከዚህ በኋላ አይደለም ሄርሜላ ጋር ቡዜ ጋር አይደለም መድረስ ስልክ ደወለች ቢባል ብሰማ እንደማጠፋሽ ወጪ እኔ ነው ማጠፋሽ ማጥፋት እንዴት እንደሆነ ላሳይህ ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ እኔ ያለሁላችሁ ዛሬም በድጋሚ መጥቼላችኋለሁ ፋሚሊ የሄድኩበት ጉዳይ ከሞላ ጎደል ተሳክቷል የቀረውም ደግሞ ይሳካል እና ዛሬ በድጋሚ ይሽበት ይቅናሽ ምናምን ያላችሁኝ ሁላችሁንም በጣም ቴንኪው ሳላመሰግናችሁ አላልፉ በጣም አመሰግናችኋለሁ ፋሚሊ እና አሁንም ቡዜ በድጋሚ ነገሩን ልታበላሽ እየሞከረች ነው ቡዜ እና ዳኒ የወንድማቸው ደስታ አላስደሰታቸውም እነሱን የሩታና የአብርሽ አብሮ መሆን ምንም ለነሱ ምቾት ሊሰጣቸው አልቻለም ምክንያቱም ምን እንደሆነ አይዶን ነው እኔም አልገባኝም ግን ያው ወጣም ወረደም ወስዶ አብርሽን ደብቀውት ነበር ወደ ቤት ተመልሷል እንግዲህ መልሰናል ፈጣሪ ይመስገን ሁሌም መሆን ያለበት እውነታ ነውና የሚሆነው ለጊዜው ምንም ነገር ሊበላሽ ይችላል መሳካት ያለበት ደግሞ ይሳካል አለቀ ምክንያቱም እውነታው ስለሆነ ትክክለኛውን መንገድ ስለሆነ እኛ ያዝነው ምንም ማይሳካበት ምክንያት የለም የሰውን ትዳር ነው እየታደግን ያለ ነው የአብርሽን ህይወት የልዑልን ህይወት የሩታን ህይወት ብዙ ደግሞ አይመለከትሽም የሚመለከታት ሄርሜላ ነው ማግባት ያለበት ብላችሁ የምትሉ ሰዎች አላችሁ በእህትሽ ላይ ጨካኝ ነሽ ምናምን የምትሉኝ ሰዎች አላችሁ ይህ ደግሞ የምንኖረው ህይወት እውነታ ነው ምክንያቱም የእህቴን ደስታ አስበልጬ የሌላን ሰው ደስታ ምነጥቅ ሴት አይደለሁም ደጋግሜ ሁሌም እንደመናግራችሁ ማለት ነው እህቴ የራሷን ህይወት ማንም የማይጋራትን ህይወት ነው መኖር ያለባት እንጂ የሰውን ህይወት ነጥቃ አይደለም ስለዚህ አሁንም ዛሬም ነገም ይሄንን ነገር ከማድረግ ወደ ኋላ አልልም ማንም ቅር ሊለው ይችላል ማንም ምቾት ሊያጣ ይችላል ቡዜም ሆነች ዳኒም ሆነ ሰምበዲ እኔ ደግሞ ማድረግ ያለብኝን አደርጋለሁ እንጂ ሰው የሚለኝንና ሰው የሚለውን መከተል ሴት አይደለሁም ይሄ የኔ ማንነት እና ፋሚሊ እንግዲህ ትላንትና ነው የተመለስኩት ወደ ቡታጀራ ሌላ የግል ጉዳይ ስለነበረኝ ክሱን ደግሞ ነገራችኋለሁ ዳኒንና ቡዜን ከስሻለሁኝ ያን ደግሞ አብርሽ ምቾት አልሰጠውም ምክንያቱም ታላቅ እህቱ ናት መስተካከል ያለበት ይስተካከላል እንጂ ወደ ክሳት ትጂ ያው ለኔም ከማሰብ ነው አላወቁትም የሚጠቅመኝና የሚጎዳኝን ብሎኛል ምክንያቱም አብርሽን ምቾት የሚነሳ ነገር አላደርግም ብያችኋለሁ ያው ታላቅ እህቱ ናት ታሳስበዋለች ግን የሱን ምቾት እየነሳችው እንደሆነ ረስቶት እሱ ለሷ እንዳትከሰስ ነው እየተከላከለ ያለው ስለዚህ አሁንም ማትስተካከል ከሆነ ማታቆም ከሆነ ነገሩ እኔ አልፋታትም የምሬ ነው አልፋታችሁም ዳኒልና ቡዜ ማለት ነው የፈለገ ነገር ሊመጣ ይችላል ለሄርሜላ ቀን ተሻት እንዳልሆነ ደጋግሜ እየነገርኩሽ ነው ያለሁት ምክንያቱም ቀን ተሻት ከሆነ ሄርሜላ የራሷን ህይወት እንድትኖር ታያት ነው እያልኩሽ ያለሁት እኔ ታያት ሄርሜላን በግድ እየገፋፋሽ ገደል አትክተቻት በስተት መጀመሪያ የተጀመረ ህይወት ነው መቆም ባለበት ሰዓት ይቆማል አለቀ
ለማቆም እየሞከረች ነው እሷ። አብርሃምም አቁሟል፣ ወደ ቤቱ ተመልሷል። ያልታመመን ልጅ ጤነኛን የሆነ ልጅ በግድ ታሟል እያላችሁ ሳይኮ እየጎዳችሁት ሳይታመም እንዲታመም እያደረጋችሁት ነው። ስለዚህ ሩታንም የመጀመሪያ የልጇን አባት ወደ ቤቱ ስለመለሰች እሷም ሆነ ራሱን በራሱን ፍላጎት ተመልሷል አይደለ? መተት እየሰራች ነው፣ እንዲህ እያደረገች ነው፣ እንዲህ አድርጋው ነው ብላችሁ የማይሆን ምቾት የሚነሳ ንግግር እየተናገራችሁ ያላችሁ ፋሚሊዎች አላችሁ እና ሁሉም ነገር ውሎ ሳያድር በርቸው ለሁሉም ይደርሰዋል። በውሸት ፈራጅ አትሆኑ እያልኳችሁ ያለሁት እኔ። በውሸት ፈራጅ አትሆኑ፣ በማይሆን ነገር አትጓዙ። እውነቱን ተናግሮ በመሸበት ማደር የሚባል ነገር አለና እውነታውን እያወራን እንቀጥል። የአብርሽን አባት ደውዬላቸዋለሁ። ወደ ቤትም ሄጃለሁኝ። ትንሽ አጥቻቸዋለሁ። የሆነበት እየጠበቅኳቸው ነው። በጣም በጣም ደስተኛ ናቸው ልጃቸው ወደ ቤቱ በመመለሱ። ቡዜ ግን የአባቷንም የፋሚሊዋንም እውነታ ጥሳ ወንድሟን ከትዳር ለማፈናቀል እየሞከረች ነው ያለችው። ይሄ ደግሞ መሆን የሌለበት ነገር ነው። ብዙ ወደ ሚዲያ መጥተው ጋሽዬ ለምንድነው የማያስተካክሉት የምትሉ ሰዎች አላችሁ። ጋሽዬ ብዙ ጉዳይ ያለባቸው ሰዎች ናቸው። ብዙ የራሳቸው ጉዳይ ያለባቸው እና በየጊዜው እንደኛ መጥተው ሚዲያ ላይ እንትን የማለት ግዴታ የለባቸው። ማስተካከል ያለባቸው የቤተሰባቸውን ጉዳይ በውስጥ ነው የሚያስተካክሉት። እኔ የደረስኩበትን ነገር በየጊዜው ላሳውቃችሁ ቃል ስለገባሁላችሁ ነው። እና ክያ የሚባል ልጅ ታውቁታላችሁ። የአብርሽ ቤተሰብ ነው። እፈልግሻለሁ ብሎኝ ነው መጥቼ እሱን እየጠበቅኩት ነው። ለምን እንደፈለገኝ አይዶን ነው። እስቲ አብረን ምን ይሆናል ፋሚሊ። እና ሁሌም እንደምላችሁ በጸሎት በዱዓ ከጎኔ እንድትሆኑ ስል መልእክቴን አስተላልፋለሁ። እውነታ ትመራለች እንጂ መቼም እየመረረቻችሁ ትውጧታላችሁ። ቡዜና ዳንኤል እውነታው ነው እየሆነ ያለው። እውነታውን ለማበላሸት አትሞክሩ፣ አቁሙ እያልኳችሁ ነው ያለሁት። እና ክያ ትንሽ ቆይቶብኛል። ልደውልለትና ፋሚሊ ለምን እንደፈለገኝ እስቲ አብረን የምናየው ይሆናል። እና ቡዜ ብታርፊ ይሻልሻል፣ ዳንኤልም እንደዛው እረፉ እያልኳችሁ ነው። ዳኒ የምትባል ልጅ ፕሊዝ 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 አቁም። ሄላው ክያ እሺ ጠብቂኝ ብለኸኝ እኮ አስጠበከኝ። ቆየው ከመጣሁ እኮ እየገባሁ ነው። ዲፕስትሪ ሰው ይዞ ነው። አይ አፍጥነው። እሺ እና የኔ ውድ ፋሚሊዎች ሁሌም የኔ ጥሩ ደረጃ መድረስ የሚያስጨንቃችሁ የኔ እውነታ ሁሌም የሚያጠነክራችሁና እኔ ብርታት የምትሆኑኝ ቤተሰብ በጣም ቴንኪው ልላችሁ ፈልጋለሁ። ክያ መጥቷል። ሰላም እንዴት ነህ? አለክ? እግዚአብሔር ይመስገን። እንዴት ነህ? ሰው የለውም። ቁጭ በል። ቆየክ? ይቅርታ እዚህ ጋር ኮሶ ነው አጋጣሚ ስመጣ ነው እንዴ? በሰላም ነው የፈለከው? የሆነ ነገር ዘዛ? አይ ምንም አልፈልግም። ሜዳ መቸኩ ነው። አንቺ ሞራል ሳይድ ያወራው ሲመጣው ስለምን ነበር? እንግዲህ አይ ቲንክ ከዚህ ተገናኝተን ነበር እና ያኔም ስንገናኝ መጨረሻችን ሰላም አልነበረም። ማለት ተጋጭተው የተለያየ ነበር። ብዙ ነገሮችን ማለት ታረግ ያየው ነው ምናምን ነገር መጨረሻችን ያኔ ሰላም አልነበረም እንዳልኩሽ ማለት ነው። ምክንያቱም እንግዲህ እኔና አንቺ በጣም ብዙ የሚያሳማን ነገሮች አሉ። አንቺ ልክ ናቸው ብለሽ የምታስቢያቸው ነገሮች በሙሉ ልክ እንዳልነግርሽ እፈልጋለሁ። ያ ማለት ደግሞ እንግዲህ ሁላችንም እንደምናውቀው ሄርሜላ ሕፃን ልጅ አይደለችም። ይገባኛል ታላቅ እህትነትሽ ማድረግ የሚገባሽን ነገር ወይም ደግሞ ማድረግ ከሚገባሽ በላይ ነገሮችን እያደረግሽ እንደሆነ
ይመስለኛል። ያው እንግዲህ አንድ ሴት ለእህቷ የምታስበው መልካም ነገር ነው። ያን ነገር ደግፍሻለሁ። ግን ደግሞ መልካም የመሰረቶች ነገሮችን መልካም ባለ መንገድ ያርክሽ ያለሽ ያንቺ እንደዚህ የምታደርጊያቸው ነገሮች እሷን ይጎዳታ ልጅ አይጠቅማትም። ምንድነው ያደረከለው? ታውቃለህ አይደል? አንደኛ ዙር ስለ ቤተሰብሽ ከቤት ተጨነቅሽ ልጅቷን ይጎዳሻት ያለሽ አንቺ በሳት ያሰበሽ ያሉት ነገሮች በሙሉ ስለ ሄርሜላ ሳይሆን ስለ ቤተሰብሽ ክብር ነው አይደለም መስሎክ ነው። አንዴ እልሽ አዊ ያኔም እናንቺ እንደዚህ ቁጭ ለማውራት ሳይቻለን ነው በተጣጣ የተለያየ ነው። እናንቺ የማይጣላ ምክንያት የለም። ተባሽ አይደለ? እናንቺ ልንጣላበት የነበረው ምክንያቶች የነበሩት አንተ የሄርሜላ ሰርግ መደግሰው ማን ስለሆንክ ነው ብለሽ ነው። እንግዲህ በሰዓቱ እንዳየሽ የነበረው ለአብርሃም ሆነ ለሄርሜላ ገንዘብ ተልኮ በእኔ በኩል ነበር ይደገስ የነበረው ሰርግ አብርሃም ገጅ ስለነበረው ማለት ነው። እና አንቺ ያሰብሽ ያለሽው እንደምን እንዳልኩሽ ከሆነ ስለ ቤተሰብሽ ክብር ብቻ ነው። ገባሽ አይደለ? አንቺ እስቲ አይደለም ነገርሽ አንቺ አንድ ሰውን ወደሽ አፍቅረሽ ከሱ ጋር የሆነ ነገሮችን ስትራግሎችን ለማለፍ የሞከርሽበት ባለበት ሰዓት እህትሽ መጣ ይሄ ልጅ አይሆንሽም አቁሚ ብላ ብትልሽ ፍቅር እኮ ማለት እንዴት ልታቆይ የምትችይው ንገሪኝ እስቲ። ከዛ ሲቀጥል አልፎ ተርፎ ደግሞ እንደገና ሄርሜላ ለመጥቀም ይሁን ለመጉዳት ይሁን በማያስታውቅበት መንገድ እያደረግሽ ያለሽው ነገር ትክክል አይደለም። ለኔ ጀስት አዲስ አበባ ሄዶ ድረስ ከቤት ድረስ ነይ ውጪ እሷ ልጅ እኮ አይደለችም፣ ወይም ደግሞ አራስ ልጅ እኮ አይደለችም። አንቺ እሷ አዲስ አበባ ድረስ ሄደሽ አንቺ እጅዞ መጎተት ይሁን ነገር ማለት አይቻልም። ይቻላል እንደዛ አንቺ ልጅ ወረደ እኮ ታውቃለች እኮ የሰው ትዳር ነው ራሷን ታውቃለች አይደል? ሺ ጊዜ ትወቅ ምን አለ መሰለ እንደዚህ ጅንስ ዘረጋ ከአንዱ ጣት ይበልጣል አይደል? ስለዚህ እኔ ከሄርሜላ አበልጣለሁ ይሄ ጣት ነኝ ማለት ነው። ያ ማለት ግን ሄርሜላ ከበለጥሽ ማስተዋልም ከሷ አበልጣለሁ። ሄርሜላ ህይወት ላይ ሄርሜላ ወረዲ አፍቅራ እንደዚህ ላይ ያለች ወንድ ላይ አንቺ መወሰን መብት አለኝ ብለሽ የምታስቢው? አዎ የሰው ትዳር ላይ መግባት መብት የላት። አብርሃም ተሳስቶ ነበረ ወደ ቤቱ ተመልሷል። አሁን ኦሬዲ እኔ አንተ ሌላም ችግር ይኑርብህ አይዶ ነው አልገባኝም። ከሩታም ጋር ችግር ያለብህ ነው የመሰለኝ። ማለት ነው አሁን የሚያጋባ ነገሮች አሉ። እና አንቺ አሁን ካንቺ ጋር እንደዚህ በጅግ መንገድ ለማውራት አለ የመጣሁት የፈለኩሽ ማለት ነው። አዲስ አበባ ሄደሽ እንደነበር ሰምቻለሁ። ተደውሎ ተነግሮኛል። አዲስ አበባ ሄደሽ ደግሞ እንደገና ከነ ሙዜ ጋር ተካረና ፍጠር እንደሞከርሽም ሰምቻለሁ። ብዙ ነገሮች አብሻለሁ አይደል? እንደገና ደግሞ ጀሰኛ አንቺ ጋር እየመጣ ያሉት እንደ ስሞታም ጭምር ነው። ተለካህ ነው በቃ ተልኬም ይሁን ተነግሮኝም ይሁን አንቺን ለመውቀስ ይሁን እንደፈለግሽ አስቢው። አብርሃም ያለበት ሁኔታ ትክክል ነው ብለህ ታምናለህ? አብርሃም ወደ ልክ ፈዝዘው ነው ያፈዝዘው ማን ነው? እንግዲህ አሁን የገዛህት እኮ ናት ሳይኮ እየጎዳችሁ ያለችው። ረፊያዊ የምንድነው ለያነገብ ተናገር ምንም ያልሆነ ልጅ እኮ ነው ታሟል እያላችሁ ልጅ አሁን ልጅ ስሚኝ እና አንቺ እኮ የሸዋችን እኮ አብርሃም ሳይሆን ሄርሜላ ነች አይደለ? ሄርሜላ ነች አይደለ? ያ ማለት ደግሞ ድጋሚ አሁንም ስለ አብርሃም መናገር መፍትሄ የለሽም ማለት ነው። አብርሃም ወደ ሩታ ሲመለስ ሄርሜላ ተስፋ ቆርጣ ወደ ቤት ትመለሳለች። አለቀ። እህትሽ የምትፈልጊያት አንቺ በእህትነት ነው ወይስ በበቀል? በእህትነት። እሷ ጋር ችግር አለብሽ ነው? የለብኝም። እህቴ ናት። ትክክለኛ ጥሩ ቦታ እንድትገባ ነው የምፈልገው። አይደለም አይመስለኝም። እንደዛ አይደለም። የምሬ ነው የምልሽ። ከእህትሽ ጋር ችግር ካለብሽ ከአንቺና እህትሽ የሚያስማማችሁ ኬስ ካለ አንቺና እህትሽ አሁንም ችግር ካለባችሁ የሚያጋጫችሁ ነገር ካለ ምሰቢን ከሆነ ማለት ነው እየሰማሁ እዛው ከእህትሽ ጋር መጨረስ ትችያለሽ። እየሰማሁ በትዕግስት ነው እያዳመጥኩ ያለሁት። ተግባባን ካለባችሁ ማለት ነው። ምንም የቤተሰብ ኬዝ የለብንም፣ ግን ከዛ ከሰው ህይወት ውስጥ ወጣ የራሷን ህይወት መኖር አለባት። አለቀ። አብርሃም መፈልገው ምስቴንና ልጄን ነው ብሎ ተመልሷል ኦሬዲ። ስለዚህ ዳኒና ቡዜ ናቸው በግድ እየገፋፉ ልጅቷንም ተስፋ እንዳትቆርጥ እያደረጓት ያለ። ሁላችንም እንግዲህ አብርሃም የምናውቀው መንገድ ማለት አንቺ something አብርሃም ካወቅሽ በኋላ ያወቅሽ ቤርቤላ በኩል ነው አይደል? አብርሃም ባወቅሽ ልክ አይ ቲንክ በቃ በዚህ በእነዚህ ባሉት ወራቶች ውስጥ እሱ ባወቅሽ ልክ ማለት ነው አብርሃም ስታይል እንዲያነሳው ነበር። አስቸጋሪ ማለት አይደለም። ስሚኝ አንዴ አንድ ሰው መቼም በጤናው አይደለ እንደዚህ ያስፈቀደ የሆነ ነገር እያደረገ ከእንትና ሽንት ቤት መሄዱ ኢቭን ከዛ ማልፎ ተርፎ ደግሞ እንደገና መኪና መንዳት ያቀተው ድረስ ፍዝዝ እያለ ያለበት ልጅ ላይ ከመሬት ተነስቶች ታስቢያለሽ። አሁን ጌርሜላን ጉዳይ ታዩ። እሺ ወደ ጉዳይ አንዴ ስሚኛ አንዴ አዊ ለጨርስና ለኩዝም ታወራለ ችግር የለም ነው ቀጥል። ይሄ ልጅ ከመጀመሪያ ጀምሮ እንደነበረበት ሁላችንም የምናውቀው ልክ ማለት ነው። ከመጀመሪያ ጀምሮ የነበረበት አብርሃም
አይደለም ኤፍሬም ሊናገረው ቀርቶ ዳኒ እንደዛ ሲናገረው ቆሚ ሰማይ ያነሱ አልነበረም ማለት አርተከኝ አይደል ትክክል በአንድ ጀንበር እንዴት ነው ሊለወጥ የሚችሉ ነገሮች አብርሃም ሄደ ከዛ በኋላ ሩታ ጋር ተቀመጠ አሁን ሞርሽ ለተሻለ ስለዚህ ሳይሆን just እንደ ሰውኛ ማሰብ ስላለብሽ እንደ ሰው ማለት ነው ማለት እንደ አንድ ከሄርሜላ የሚያርሻትና የአብርሃም ነገር በጤነቱ ታስቢያለሽ አሸርሽኛል አብርሃም አይደለም የሰው ልጅ በአንድ ጀንበር ሊለወጥ ይችላል አንቺ በአንድ ጀንበር ነገሮችን ትቀየሪያለሽ እንዴ ጸጸት ውስጥ ከገባ ትቀየራለህ ምክንያቱም መጀመሪያ ያደረከው ነገር መፍዘዝን ምን አመጣውሽ መጀመሪያ ያረከው ነገር መፍዘዝን ያመጣበት ማን እንደው ታውቃለህ ቤተሰቦች ደግሞ ጤነኛ እንዳልሆነ ያደረጉትና ሳይኮ ልጁ በራሱ ጤነኛ አይደለሁም እንዴ ብሎ ጥያቄ እንዲፈጥርበት ያደረጉት ጤነኛ ነኝ ብሎ እኮ በግልጽ ተናግሯል እሱ እብድም እኮ ጤነኛ ነኝ ብሎ ይሻል እኮ አቢ ኦኬ አብርሃም እብድ ነው ይያልከው እዚህ ጋር እንኳን አንድ በጠርጥሽ እኮ እዚህ ጋር ጤነኛ ነኝ ብትዩ ስቆብሽ ጤነኛ ነኝ ነው የሚልሽ እንጂ እብድ ነኝ እኮ ይልሽ አይችልም እኔ አሁን ማለት ነው ክያ ቅርታ አድርግልኝና እዛን ሳልጨርስ አንተ ድጋሚ አሁን ሌላ ስሞታ አልፈልግም ግን ማለት ነው ይኸውልሽ አሁን ስሚ እህትሽ እኔ አንድ ነገር ላስጠንቅሽ ምን ሰሚኝ ከሆነ ማለት ነው እየሰማሁ እህትሽን አጠገብ ከዚህ በኋላ ሄርሜላ ጻልጅ አይደለችም የሚሰማሽኝ ከሆነ ማለት ነው እየሰማሁ ሄርሜላ ጻልጅ አይደለችም ከዚህ በኋላ አይደለም ሄርሜላ አጠገብ እንደፈለግሽ ቡዜጋም ሆነ ሌላ ሰምቲንግ ጋር ሄደሽ አፍሽን መክፈት አትችይም የሰማሽኝ ከሆነ ማለት ነው አሁን ላስቀይመህ ነው ይኸውልሽ እኔ ላስቀይምሽ ነው የመጣሁት እኔ አሁን ላስቀይመህ ነው እኔ ደግሞ ላስቀይምሽ ነው የመጣሁት ላስቀይምህ ነው ሳይሆን እኔ ደግሞ አንቺ ላስቀይምሽ ነው እሺ ምንድነው የምትፈልገው ነው በኋላ የሰማሽኝ ከሆነ ማለት ነው ከዚህ በኋላ አይደለም ሄርሜላ ጋር ቡዜጋ አይደለም መድረስ ስልክ ደወለች ቢባል ብሰማ እንደማጠፋሽ ወጪ እኔ ነው ማጠፋሽ ማጥፋት እንዴት እንደሆነ ላሳይህ ያማን አላወቀኝም አይገርም ማጥፋት እንዴት እንደሆነ አሳያችኋለሁ እኔ ደግሞ ይገርማል አብርሃምን ከሄርሜላ ሳለይ አርፌ ከተቀመጥኩ ለማየት ያብቃ ለያንዳንዶቹ አቃጣሪዎቹ ማለት ነው ንገራቸው ለያንዳንዶቹ